ጊዜና ቀኑ ደርሶ አሁን ተገኝተናል። ያው ባለፈው ማምለጧ፣ ስለዚህ ይሄ የመጨረሻ እድል ይሆናል። ከዚህ በኋላ የምንጠብቀው 15 ደቂቃ ብቻ ነው። 15 ደቂቃ ውስጥ ከመጣ ከላስ ማሻአላህ ብዙ ነገሮችን እንወያያለን። ካልሆነም ደግሞ ፋይሉን ዘግተን እንዳልኳችሁም ባለፈው የነገርኳችሁ ነገር አለ። ስለ እሱ አዳዲስ መረጃዎች አሉ። እሱን መረጃ አሳይተን ሙስሊሞችን እንደሚፈራ እንደሚያጭበረብር ኢቨን አዳምጡ በደንብ የገዛ ወገኖቹ ራሱ ብልግናውን እንዳጋለጡትና የሚያደርገውን ነገር እንዳጋለጡት አሳይተን ፕሮግራማችንን ዘግተን ወደ ዲናችን ትምህርት እንመለሳለን ማለት ነው። ኦኬ። በተጨማሪ ደግሞ ብዙ ስለ አምላካቸው ያላወቁ ነገሮች አሉ። ስለዚህ እነሱ መጽሐፍ ከፍተን የምንወያይ ይሆናል። አይ ቲንክ ሁላችሁም ክርስቲያኖች አላችሁ። ስለዚህ ያው እኔ ፎሎ አድርጌውን የገባሁት መጥቶ እንዲወያይ ኮሜንት ጻፉለት ማለት ነው። ካልሆነም በሁለቱም ቢሆን መቀበሩ አይቀርም ማለት ነው ኢንሻአላህ። ያ ጀማዓተል ኸይር ዛሬ ሁለት ነገር ነው ያለው፣ ውርደት ወይም ማውርደት። ደግመዋለሁ፣ ውርደት ወይም ማውርደት። ከመጣም ይዋረዳል፣ ካልመጣም ይዋረዳል። ከመጣ እነዚህን ሁላ መጽሐፍ ከፍተን መጽሐፍ ቅዱስ የእግዚአብሔርን ቃል ከፍተን ቤተክርስቲያን ምን እንደምታስተምር አሳይተን እግዚአብሔራቸው አምላካቸው አካል እንዳለው ከፀጉር ጀምሮ እስከ ጥፍር እንዳለው ፕላስ የሚሸከሙት እንስሳ እንደሆኑ ባህሪያቱ ምን ሲያደርግ እንደነበረ ኦኬ፣ ምን ሲያደርግ እንደነበረ እንጀራ ዳቦ ሲበላ እንደነበረ ሰዎችን ሲያሰክር እንደነበረ እያንዳንዱ አሳይተን ከዛ በኋላ እስልምናችን ደግሞ ምን አይነት ውበት እንዳለ እናሳያለን ማለት ነው ኢንሻአላህ። ስለዚህ ወንድ ልጅ ወሬ ፉከራ አላበዛም። በቃ ሜዳው እዚህ ነው ያለው፣ እንጠብቃለን አይደል አጀባ። እኔ በቀጠሮ መሰረት በወጥሪ ባቀረብኩት መሰረት ላይቬን ከፍቼ ቁጭ ብያለሁ። ስለዚህ መጠበቅ ነው ኢንሻአላህ። ያለው ነገር ይሄ ነው። አይ ቲንክ እሺ፣ አንዴ ኢንሻአላህ። እሺ፣ ታብታብ አድርጉ። የቀረው ከዚህ በኋላ አይ ቲንክ 10 ደቂቃ ነው አይደለም? 10 ደቂቃ የቀረው 10 ደቂቃ ንገሩት ሄዳችሁ ወገኖቻችን ካላችሁ ዲያቆናችን ውጣና ግጠም ምንድነው እስከ መቼ ፈርተ ብላችሁ ጻፉለት። ካስታወሳችሁ ልጁ የሆነ የሚረብሸው ነገር አለ። ኢቭን እስካሁን ድረስ አላገገመም። ያ ጀማዓተል ኸይር አወራማታችሁ ከሆነ አላገገመም። በውስጥ የሚያወራቸው ነገሮች እንደደረሱን ከሆነ የሚያሳየው በጣም ሳይኮሎጂካሊ ተጎድቷል። በባለፈው ተጎድቷል ሳይኮሎጂካሊ። ችግር የለውም በቃ ውይይት ላይ ያጋጥማል። ችግር የለውም። ማን አፕ ኤንድ ሂድ አውራቸው በሉት። በቃ እንደ ወንድ ሆኖ እንዲያወራን አድርጉ። እየጠበቅን ያለ ነው ያው ጥሪ ኦፊሻሊ አቅርበን ቆንቆርጠን፣ ስለዚህ ግዴታ መቀበል አለበት። ሁላችሁም ታብታርኩ ጀዛኩሙላህ። እሺ 10 ደቂቃ የቀረን ሼር አድርጉ፣ እንጠብቃለን። ካስታወሳችሁ ዲያቆኑ ማለት ቤቱን ዘግቶ ለሰባቱ ናችሁ ሙስሊሞች ግጠሙኝ 10 ኡስታዝ በዚህ በኩል እኔ ብቻዬን እወያያለሁ ሲል ነበር። ያው ተገኝተናል። 10 አይደለም 1 መጥቷል። መጀመሪያ አንዱን ጋር ጨርስ። ፉከራው ያው ካልመጣ ፉከራ ብቻ ነው ማለት ነው። ሲፎክር የነበረው 10 ኡስታዝ ጋር ግጠሙኝ ሲል የነበረው ፉከራ ነው። ይህን ፉከራ ማሳየት አለበት። ካልሆነ ጀማ በቃ ለሙስሊሞች እንዳሸነፉ ክርስትና ውሸት እንደሆነ ያረጋግጣል። ኦኬ፣ ክርስትና ውሸት እንደሆነ ያረጋግጣል። ሌላ ምርጫ የለውም። አክቹዋሊ ታስታውሳላችሁ በዚህ ሳምንት ብቻ ወሊላሂ ልሐምድ በዚህ ውይይት የተነሳ ከ20 ሰው በላይ ሻሃዳ ይዟል። በእኛ ቤት ብቻ አዳምጥ፣ በእኛ ቤት ብቻ ራሱ ከ20 ሰው በላይ ሻሃዳ ይዟል። አልሐምዱሊላህ ዳዋችን እየሰራ ነው። አሁንም ታብታብ አድርጉ። አይ ቲንክ ከዚህ በኋላ 7 ደቂቃ አልፏል። ስለዚህ የሚቀረው 8 ደቂቃ ነው። ከ15 ደቂቃ በኋላ እንዘጋለን ብለናል። 7 ደቂቃ እንሰጠዋለን። ዲያቆናት ያው ገስት ላይ ባይ ዘ ዌይ ሪዝን እንዳያቀር ፎሎ አድርጌ ነው የገባሁት። እሺ አልነገረኝም ኢምራን እንዳይል ፎሎ አድርጌ ነው የገባሁት። ኦፊሻሊ ቪዲዮም ለቅ ያለው ስለዚህ መገኘት አለበት። ክርስትና ምን እንደሚያምኑ መጋለጥ አለበት ዛሬ። እሺ አይ ቲንክ መጣ ኮሜንት ላይ። እሺ ኮስት ነው ያጀማ። አሁን ባለፈው ገስት ላይ ሰዎች ነበሩ፣ ለዛ ነው ያልመጣሁት ብሎ ነበር። ያው ብቻዬን ያለሁት ንገሩት፣ ብቻዬን ያለሁት ሌላ ሰው የለም። አይ ቲንክ እንደዛ ያው ማንም የለም። ገስት ላይ ሰው አለ እንዴ? የለም። እኔ ብቻ ነው እየጠበቀለው። ስለዚህ ይምጣ። የሆነ 7 ናችሁ ሲላ ነበር። ያው አንድ ሰው መጥቷል በሉት። አትመጥንምና እናውቃለን፣ ግን የክርስትና መጽሐፍ ግዴታ ክርስቲያኖች አምላካቸውን ማወቅ ስላለባቸው ፕላስ ደግሞ ሰውየው ሲጎር የነበረ ውሸት እንደሆነ እንድታውቁ ነው።
ያን ሁላ ዓመት ሲጎር የነበረ ውሸት እንደሆነ እንድታውቁ እፈልጋለሁ። ካልመጣ ያጀማ በቃ አልሐምዱሊላህ ሙስሊሞች ተከብረናል። እኛ ፊት መጥቶ ማንም ሊያወራ እንደማይችል አሳይተን በትልቅ 4 ነጥብ ዘግተን ፋይሉን ወደ መዝገብ ቤት እንልከዋለን። ድጋሚ ላይነሳ ይቀበራል። ዛሬ ቀን ወረበል ካባ ምላችኋለሁኝ በአምላኬ እየማልኩኝ ድጋሚ ላይነሳ ይቀበራል። ዲነል ኢስላም ደግሞ ይነግሳል። አሁንም እየነገሰ ነው። ወሊላሂ አልሐምድ። በየቀኑ ካስታወሳችሁ ላይቡን የሚከታተሉ ከ500 ሺህ ከ150 ሺህ 300 ሰዎች በላይ ነበሩ። እነዚህ ሁላ ሰዎች ላይቭ የተከታተሉ ያሉት ክርስቲያኖች ማለት ነው። እና አልሐምዱሊላህ ክርስትና እስልምና ይሄ ክርስትና ውሸት በእስልምና ማለት ደግሞ በየቤቱ እየገባ ነው። አሁንም ይቀጥላል ማለት ነው። ዛሬ አጀማ አንድ ነገር እናደርጋለን። መጽሐፍ ቅዱስ ላይ የተመለከቱ ትንቢተ ኤርምያስ ላይ ነብዩ ኤርምያስ እንደዚህ አለ። አቤቱ አታለልከኝ እኔም ተታለልኩኝ። እግዚአብሔር ነብዩ ኤርምያስን አጭበረበረው፣ የመጽሐፍ ቅዱስ ጸሐፊን አጭበረበረው። ከኔ በረታም አሸነፍከኝም አለ። ይሄን ቃል እንዲደግም ነው የሚያደርገው። እግዚአብሔር የእግዚአብሔር ነቢያት እግዚአብሔር አታለልከን ብሎት አይደለ? ይሄን ቃል ይለዋል። ዛሬ ከመጣ ይሄን ቃል ይለዋል። እግዚአብሔር እንዳታለለው እግዚአብሔር እንዳጭበረበረ ነው። ያው አቤቱ አታለልከኝ እንዳለው ማለት ነብዩ ኤርምያስ እንደ ነብዩ ኤርምያስ እንደ መጽሐፍ ቅዱሳቸው ኤርምያስ ካርድ ይላል ማለት ነው። እኔ ያው የጠበቅኩን አሁንም አይ ቲንክ የቀረው 6 ደቂቃ ነው። 6 ደቂቃ ነው። ቲንክ እንጠብቅ። እሺ ጻፉለት፣ ኮሜንት ላይ ጻፉለት፣ መጥቶ እንዲወያይ አድርጉ። እሺ 5 ደቂቃ እሺ ያው እኔ እየፈለኩት ነው። አክቹዋሊ ስገባም ፎሎ አድርጌ የገባሁት። ስለዚህ እንዲላክ አድርጉ። ኮሜንቶች ታች ፍርሃት ግን አያቸው። አሁንም 4 ደቂቃ የቀረው። ስለዚህ እና እባክህን አታዋርደን በሉት። እውነት ካለው ቤቱን ዘግቶ ሴቶች ጋር ሴት አስቀምጦ ሲዘምር የነበረውን መዝሙር እኛ ጋር መጥቶ ይበለው። ድሮ ካስታወሳችሁ ድሮ ላይቡን ከፍተው እንደዚህ ነበር የሚያወራው። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳን ይሄ ለእናንተ ነው። እሺ ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክስ ማለት እንደዚህ ነች፣ ወራዶች፣ ቆሻሾች። ኦርቶዶክሳዊ ይሄ ለእናንተ ነው። ኦርቶዶክሳዊ ለእናንተ ነው። እናንተን እንደዚህ ሲረግጣችሁ ነበር። እናንተ ወራዶች ናችሁ ሲላችሁ ነበር። ያው በእስልምና ደግሞ ጎግል እየገባ ሲዋሽ ነበረ። ስለዚህ ዛሬ ፍትሁ ለእናንተ ነው። ኦርቶዶክሳውያን ፍትሁ ለእናንተ ነው። እንደዚህ ሲሰድባቸው የነበረው ዲያቆን ራሱ እኛ ዲፌንድ እናደርግላችኋለን። ኦርቶዶክሳውያን እናንተ ወራዳ ናችሁ እያላችሁ ነበር። ኦርቶዶክሳውያን አዳምጡ፣ ዲያቆናት አዳምጡ። እናንተ ወራዶች ናችሁ ሲላችሁ ነበረ። እንደዚህ የሰደባችሁን እኛ ዛሬ ምን ክርስትና እንዳለ የምናሳይላችሁ ማለት ነው። አንደኛ። ሁለተኛ ሙስሊሞችን ደግሞ ሴቶች ጋር ተቀምጠው የሚዘምራት መዝሙር አለች አይደለ? እንደዚህ ሲጃጃ የነበረው እኛ ፊት መተዋሪያ የተባለው አሁን እየዘመረ ነው በክርስትና ዘምር ተብሎና እንደዚህ ሳጭበረብር ሲዋሽ ነበር። ኦርቶዶክሳውያንን እናንተ ደደቦች ናችሁ፣ አጭበርባሪዎች ናችሁ፣ ኦርቶዶክስ ማለት ውሸት ናት ያለበትን እሱ ላይ ነው የምናወራው ዛሬ። ለምን? መጽሐፎቹን ስለካደ ማለት ነው። ስለዚህ ክርስቲያኖችም ደስ ይበላችሁ። እነዚህ ሁላ የእናንተ መጽሐፎች ተከፍተው ክርስትናችሁ ይማራል። የዲያቆናችሁ እናንተንም ሲሸጉዳችሁ እንዳይበር ባይዘ ሙስሊሞች ኮሜንት ላይ አትስደቧቸው። እሺ ብዙ ኦርቶዶክስ አልሐምዱሊላህ እየነቃ ነው ያለው። ኦርቶዶክሳውያን በዳዕዋችን እየነቁ ነው ያሉት። ብዙ ማስረጃዎች ማቅረብ እንችላለን። አንድ ቴክስት ላሳያችሁ እውነት እንደሆነ እንዲገባችሁት ማለት ነው። ተመልከቱ። አሁን ምሳሌ እቺ አንድ ወገን ናት። ምን ትላለች? ኦርቶዶክስ ነኝ ግን በጣም ነው የምከታተልህ። ማታ እስክትሰጋ ድረስ ከቤትህ ነበርኩኝ፣ ከደጅ ሁኜ እየተከታተልኩ ነበረ እና አመሰግናለሁ። እየተማራችሁ ነው ትናጋለች። እና ብዙ ኦርቶዶክሳውያን ገስት ላይም ሆነው እየተማሩ ነው ያሉት እናውቃለን። ስለዚህ ኦርቶዶክሳውያንም ይሄም ለእናንተ ትልቅ ኦፖርቹኒቲ ነው። ስለ እምነታችሁ ታውቃላችሁ። ስለ ክርስትና ጉዶች ካወቃችሁ በኋላ እስልምናችሁንም ትማራላችሁ ማለት ነው።
ስለ እስልምና ታውቃላችሁ። ስለዚህ አጀማ አሁን የቀረን 3 ደቂቃ ነው። ሼር አድርጉለት። ከ3 ደቂቃ በኋላ ጉዳዩ ይዘጋል። ና ተወያይ። ኢምራን ለምን ፈራኸው በሉት ፕሊዝ። 3 ደቂቃ ነው የቀረው። እስካሁን አላከም። ያጀማ ላይቭ ነው ያለው። እንዳልክለት አሳያቸው። ቆይ ውሸት እንደሆነ እንዲገባቸው ፍርሃቱን ላሳያቸው። ያው እንዳልክለት አውቆ ሰው አስገብቷል። በኋላም ኢምራን አላከልኝም እንዳይል ማለት ነው። ላሳያችሁ። ይታያችኋል? እዚህ ጋር ያለው ያው እንዳልክለት ዘግቶታል። ይታያችኋል አይደለም? እኔ ያው ከስር አለ ፎሎ አድርጌውን የገባሁት ያው። ስለዚህ መላክ አይቻልም። ናና ተወያይ። ለምን ዘጋኸው? አትዝጋው ና በሉት። ያው እኔ ኦፊሻሊ ማንም ገስት ላይ ማንም የለም መላክ እችላለሁ። ስለዚህ ዝጋው በሉት። በኋላ ኢምራን አላከልኝ እንዳጭበር ባለፈው ሳጭበረብረው እንደነበር ባለፈው ከሁለት ሰዓት በላይ ሙስሊሞች አላኩልኝም እያለ ነበር። እሱን ነገር እንዳይደገም ነው። ማጭበርበሩ እንዳይደገም ያው አሳይቻችኋለሁ። ሁላችሁም አይታችኋል። እሺ ዝግና ጀማ እፈሩ፣ ክርስቲያኖች እፈሩ። ዲያቆናችሁ እንደዚህ ነው የሚፈራው። አመቱን ሙሉ ስታጨበጭቡለት የነበረው ጳውሎስ ስትሉት የነበረው ሰው እንደዚህ ነው የሚፈራው። የእናንተ ተወካይ እንደዚህ ነው የሚፈራው። ሙስሊሞች ያው አንድ ሙስሊም እኔ ብቻ ኢምራን ላይቭ ከፍቼው እየጠበኩ ነው። የለም ከስርም የራሱ ኢንቫይት እንዳይደረግ ዘግቶታል። እኔ ፎሎ አድርጌዋለሁ፣ ኢንቫይትም እልክለታላችኋለሁ፣ ግን ዝግ ነው። የለም እኛን እንደሚፈሩን ያጀማ ክርስቲያኖች እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረሱ ነበር። እኛን እንደሚፈሩን አምላካቸውን ቢፈሩ የት በደረስ ነበር። ትንሽ እንጨምርለት፣ ያው ኡዝር መስጠት ጥሩ ስለሆነ እንጨምርለት፣ ችግር የለውም። እምቢ እያለ ያለው ምን ይሻላል ትላለህ? አይ በቃ እንግዲህ ሜቢ የፎን ልጆችን እያስገባ ማውራት ነው። እሱ አልመጣም ካለ ሜቢ ልጆቹን ማናገር ነው። ምክንያቱም እሱ በቃ አልችልም ብሏል። ከአንተ ፊት መቆም አልችልም፣ በኢምራን ፊት መቆም አልችልም ብሏል። መልእክተኛ ልኮም እኮ እንደዛ ብሎን ነበር ከትናንት ወዲያ። ግን እኛ በመልእክተኛ ከሚል ራሱ መጥቶ ቢል ጥሩ ነበረ። በቃ በጨዋ ደንብ ነው፣ በኢትዮጵያዊነት በጨዋ ደንብ በቃ ወንድሜን አልችልም፣ በቃ ቡሌ አታድርገኝ ካሁን በኋላ ኢምራን ቢል እኮ ጥሩ ነበራል። ችግር የለብንም አምኖ በቃ ካመነማ ሰላም እኮ በሰላም እንትን መቀጠል ይችላል ላይቡን። ትክክል። አሁን በቃ እኔም የመከርኩት እንደዛ ነው፣ ለመልእክተኞቹም የላኩት እንደዛ ነው። በቃ ካልቻለ ኦኬ፣ ኢምራን በጣም ጥሩ ልጅ ነው፣ አልችልም፣ በኢምራን ፊት መቆም ስለማልችል 1 ዓመት 2 ዓመት ስጠኝ አጥንቼ ልመለስ ማለት ይችላል። ይህን ያመለካከት እንደዛ ነው። ያው መልካም ስለምናስብለት ምናልባት በአሁኑ ሰዓት አልችልም፣ ተሳስቼ ነው፣ በቃ እኔ ስድብ ነው የምችለው እንጂ ንጽጽር አልችልም ብሎ በቃ ቪዲዮ ይስራ። አይመስልም? እሱ ስድብ ነው የሚችለው፣ ንጽጽር አይችልም። ወይም ኮርስ ሰጠዋለ ላይክ እንደው በጨዋ ደንብ ታሰለጥነዋለ ከእንትን ውጭ በስልክ በምናምን ትሬን አድርገው። ይህን ያመለካከት ትሬኒንግ ስጠውና ትሬኒንግ ሰጠው እንዴት አድርጎ ማውራት እንዳለበት፣ እንዴት አድርጎ ዲፌንድ ማድረግ እንዳለበት። ከዛ በኋላ ያዋረዳቸው ብዙ ሰው አዋረድከን እያሉት ስለሆነ እኔ አመለካከት ይሄ ነው። ምክንያቱም በቃ አይችልም ኢምራን፣ በቃ ተው፣ በቃ ካሁን በኋላ ይህ ሰው እንትን ብሏል፣ ብዙ ሌላ ነገር እያወራ ነው፣ ቋንቋውንና ጾታውን ሳይቀየር በቃ ይብቃው። አይ ቲንክ ከፍቷል። ቆይ ሜይ ቢ ከፍቷል የሚል ነገር ቴክስት እየደረሰ ነው። በውስጥ አንዴ ቼክ ላድርገው። አድርገው። ልውረድልኝ። አመሰግናለን። ሜይ ቢ ያው አውርጄዋለሁ። ሜይ ቢ አሁንም ደግሞ ሰው አስገብታ እንዳይለኝ ነው። ያው ይላክለት። ያጀማ አሁንም ዝግ ነው። ያው ስክሪንሾት አደርገዋለሁኝ። አሁንም ዝግ ነው። ኦርቶዶክሶች ካላችሁ ክፈት አትዝጋ በሉት። እንዳይላክለት ዝግ ነው። እኔ ስክሪንሾት አደርገዋለሁ ውሸቱን ለማሳየት ስክሪንሾት አደርገዋለሁ። ያው እዚህ ጋር ለህዝቡ አሳያለሁ። እኔ አይ ቲንክ ሴት አስቀምጦ እያወራ ይሆናል። ውጣና ከቤትህ ተወያይ በሉት ኦርቶዶክሳውያን። ያው ይሄ ሁለተኛው ነው። ውጣና ከቤትህ ና ተወያይ። አንድ ሰው መጥቶ ፊት ለፊት ፌስ ማድረግ ካልቻለ በጀርባ ሂዶ ሴት ጋር የሚያወራ ከሆነ በተዘዋዋሪ
ኢምራን ጋር መዋየት አልችልም፣ ሙስሊሞች ፊት መቆም አልችልም እያለ ነው። እኔ እሱን የምንረዳው አሁን ከዚህ በኋላ እኔ ከይቅርታ ጋር ማለት ነው ደቂቃ አልጨመርለትም። በቃ በቂ ነው። ሙስሊሞች እንዳትታሰቡኝ፣ ክርስቲያኖችም እንደዛው። እስካሁን ኦልሞስት ወደ 30 ደቂቃ ጠብቄያለሁ። ከዚህ በላይ አልጠብቅም። ስለዚህ የመጨረሻ ያው እዚህ ጋር ደቂቃ አደርጋለሁኝ። የመጨረሻ 3 ደቂቃ ጠብቃለሁ። ከዛ በኋላ ዘጋዋለሁ። ጉዳዩ ደቂቃ እዚህ ጋር ይቀመጥ። ደቂቃው ሲያልቅ የእሱ ጉዳይ ይዘጋል። ከዚህ በኋላ ደፍሮ እስልምና ላይ ካወራ ታዘቡት፣ አጭበርባሪ እንደሆነ ተረዱ። ለምን እኛ ፊት መጥቶ ሊያወራው አልቻለማ? ለምን? ጎግል ስለሆነ ቻትጂፒቲ ስለሆነ አልቻለም። ስለዚህ ማድረግ አለበት። ያው ይሄ አክቹዋሊ ቢዝነሱ ነው። ልንገራችሁ፣ እዚህን ካላወቃችሁ ቢዝነሱ ነው፣ መተዳደሪያው ነው። ቲክቶክ መተዳደሪያው ነው። ቲክቶክ መተዳደሪያ ከሆነ እኔ ከመታሁት ክርስቲያኖቹ ይርቁታል። ለዛም ነው አይ ቲንክ ለዛ ነው ያው መተዳደሪያው ጊፍት ስለሆነ ማለት ለዛ ነው እንደዛ ነገሩ። ያው ተቀምጦ ሌላ ስራ የለውም ታውቃላችሁ። ለዛ ነው ኤኒዌይ ችግር የለብንም። ቢሆንም መተተዋይ ነው የተባለው ክርስቲያኖች እንዲያደርጉ እነግራቸዋለን። በእንጀራ ይምጣ የሚባለው ይሄ ነው። ይቅርታ እንግዲህ ይቅርታ ታደርግልኛለህ። በእንጀራ መጥቼ ይባሃለሁ፣ ግን እያጭበረበክ አልተውህም። ሂዶ ቢራገጥ ችግር የለውም። እንደንትና እንደነ ዮኒ እንደሚባለው ሰው እንደ ዮናስ ሂዶ ቢራገጥ ችግር አልነበረብኝም። ሌላ ጉዳይ ፖለቲካ ቢያወራ እስልምና ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበላለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። ከዛ ይቀበራል። እሺ ያጀማ ይህንም እስክሪንሾት አደርገዋለሁ። አሁንም እየላከኝ ነው እንዳይል እስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያው አሁንም ተመልከቱ። ያው የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ኦርቶዶክሳውያን ዲያቆናችሁን ከቤት ውጣ በሉት። ሰዓቱ እየሄደበት ነው ያለው። ከ1 ደቂቃ በኋላ በደንብ አዳምጡኝ። ከ1 ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪካርድ አድርጉልኝ። ዲያቆኑ ምን ያክል እንደፈረንግ ሪካርድ አድርጉልኝ። ሪካርድ አድርጉላችሁ። ይሄን ያልናችሁ ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩ። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆን እናውቃለን። ስድቡን ችለን ና ነው እንባያለ። ሰዓቱ እያለቀ ነው። 4 ነጥብ ዘጋ። ከዚህ በኋላ ሙስሊሞች አዳምጡልኝ። እድሉ አልቋል። ኢቨን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም። ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያን ያወጣችሁ መግለጫ አለ። ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ። ቢዝነሱ እንዴት እንደሚሰራ ማለት ነው። 3ቱንም መረጃ እዚሁ ላይቭ ላይ እናሳያለን። 3ቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንዱ ታሰም ቀጥልና ትቀጥል። ኦኬ ሳላ አይ ቲንክ አመቸውም። እሺ ወንድሞችን አስገባቸው። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኝለት ከሆነ ላዝኝለት እችላለሁ። እንደው ያው አዝኝለት በቃ አስተምሪው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ
ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳል ሀሳብ ካላችሁ ተፈበሩ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወረህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግተዋል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምናን አውቃለሁ ሲል የነበረው ሰውዬ 10 ሆናችሁን ብትመጡ አንድ ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ልፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ፣ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው። ብዙ ጊዜ የምላቸው ጋይስ እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። የኮርኒስ አይጥ ምሳሌ ነው የሚገኙት እና ከላይ ሆነው አቡኪ ሚዩት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጨዋታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምንመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይህንኑ ነው። አቅም የለውም፣ መጥቶ ዲፌንድን ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግ አማርኛ የተረጉምለታል፣ እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30,000 ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው፣ ያ እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ያዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የእነሱን አቅም የእነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር፣ ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ኢምራን ቀጥል። ጀዛከላ ሳላ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? አላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችን ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ፣ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ህፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3 ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ለቅር ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው፣ ዓለም ይስማ። አላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው፣ በ30,000 ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድን ነው የሚለው?
በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመልከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉት 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብቷል። ማናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን፣ ህዝቡም ዲያቆናቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮዩ እንደ እርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን ጠይቀዋለን? እግዚአብሔር ምጥ እንደያዘ ሴት የሚጮኸው አምላክ ስለሌለ ነው እግዚአብሔር